በቁምቻ ማን ልበልሽ እኔ የኔታ መከታዬ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ እናቴ አይ ብዬ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? እግዚአብሔር ይመስገን አለሁላችሁ። እኔ እናንተ እንዴት ናችሁ ውዶቼ? አለሁላችሁ። ዛሬ ማዘርስ ዴይ ነው እና ሃፒ ማዘር ዴይ እና እናት የሆናችሁ ሁሉ መልካም የእናቶች ቀን ይሆንላችሁ። እናት ያልሆናችሁ ደግሞ እግዚአብሔር አምላክ ለእናትነት የሚባለው ክብር ያብቃችሁ እና የእናቶች ቀን ሲመጣ ሁል ጊዜ አድርገዋለሁ ብዬ ያሰብኩት ነገር ነበርና በህይወቴ የሆነ ጊዜ እናቴን ሰርፕራይዝ ማድረግ ፈልግ ነበረ ሁል ጊዜ ማለት ነው እና በጣም ለፍታ ጥራ ግራ ያሳደገች እናት ናት እናቴ ብቻዋን። አባቴ በልጅነታችን ሞቶ እናታችን በጣም ብዙ ዋጋ ከፍላ ነው ያሳደገችን እና አሁን ላይ ደግሞ አስባችሁታል እኔን አሳድጋ ለኔ ለፍታ ዋጋ ከፍላ እኔን እዚህ አድርሳ አሁን ደግሞ የልጄ እናት ሆናለች ማለት ነው እና እያችን ውብ እናት ማለት ነው። አሁን ደግሞ የልጄ እናት ሆናለች ማለት ነው እና እግዚአብሔር ይመስገን እንኳን እሷንም አያት ለመሆን አበቃት እና ምን ልላችሁ ነበረ ግን እኔ ለዚች ውብ እናት ሁል ጊዜ በቃ ቤት ሰራልሻለሁ እላታለሁ ማለት ነው። ከድሮ ጀምሮ ታያለሽ እናቴ ቤት ሰራልሻለሁ ማለት ቤት ነበራት ግን ይሄ አሪፍ ቤት አልነበረም የነበራት እና እናቴ ታያለሽ ቤት ሰራልሻለሁ እላት ነበር እና በቃ እናንተ ካላችሁ በቂ ነው ምናምን አትጨናነቂት ላይ ነበር እናቴ። ከዛ የዛሬ 2 ዓመት ምን ሆነ መሰላችሁ? ሁሌ በቃ ጌታ ሆይ መድኃኔዓለም ሆይ አንተ ትችል የለ ምናምን እላለሁ በዚህ ጉዳይ ማለት ነው እና የዛሬ 2 ዓመት ደወልኩላትና በቃ ማሚዬ ቤት ልስራ እባክሽን ምናምን አልኳት። ኖ አሁንማ ጊዜው እንዲህ ሆኖ ኑሮ እንዲህ ነው እንዴት ሆኖ አይታሰብም ምናምን አለች እናቴ። ነው በቃ ሞክራለሁ አልኳት። ከዛ አይ ሞክራለሁ አልኳት ማለት ነው። ከዛ እናቴ በጣም ፈራች። አይ እንዳትሳቀቂ ምናምን አለችኝ። በቃ ችግር የለውም ሌላ ጊዜ ይደርሳል ይሆናል። አሁን አንቺ ልጅ እናት ነሽ፣ እኔ ከአንቺ ብዙ አልጠብቅም። አሁን ላይ ልጅሽን ብቻ ማሳደግ ነው አንቺ ስራ ምናምን አለችኝ እናቴ። አይ እባክሽ ልሞክር አልኳት ማለት ነው። እና ለካ እናንተ ትንሽ መሄድ ነው የሚቀርባችሁ፣ እሱን ማመን ነው የሚቀርብን። እግዚአብሔርን ከአመንን በህይወት ምንም የማይሆን ነገር የለም። ማርያምን ነው የምላችሁ እና እኔ እግዚአብሔርን አመንኩ። በቃ አመንኩ፣ የዛኔ አመንኩ። በቃ ጌታ አንተ ትችላለህ ብዬ ጀመርኩ ማለት ነው። ያው ብዙ ያገዙኝ የረዱኝ ሰዎች ቤተሰቦች አሉኝ በዛ መሀል፣ እኔ ብቻዬን አይደለሁም። ከዛ በኋላ በቃ እናቴ እሰራለሁ ብዬ እንደዚህ ስነሳ ስነግራ ሳማክራት በቃ ፈራች። አይ ምናምን ይሄን ቤት ፈርሶ በኋላ ምናምን ያው ታውቃላችሁ የቤተሰብን ነገር ይፈራሉ። በኋላ ይሄ ቤት ከፈረሰ በኋላ ጎዳና እንዳንሆን ብላ ፈራች እናቴ ማለት ነው። ከዛ በኋላ አይኔን መኝ አልኳት፣ አይ መኝኝ አልኳት ማለት ነው። እና ከዛ ቤቱን አፈረሱት ማለት ነው። እና እኔን አምና ቤቱን አፈረሰችው ማለት ነው። ቤቱ ይሄ ነበረ፣ ይሄ ቤት ነበር ቤታችን። በደንብ አይታይም መሰለኛ፣ ይሄ ነበር ቤታችን። ከዛ አመኑኝና እኔን ያው እንግዲህ በቃ በጣም ረጅም ዓመት ቆይቷል። አባቴ በህይወት እያለ የነበረ ቤት ነው። ሰምጦ ታች ደርሷል፣ መስኮቱ ራሱ ታች ወርዷል ምናምን። ከዛ ጀመርኩኝ ማለት ነው። እግዚአብሔርም ረዳኝ። ያው እናንተ ስትነሱ እግዚአብሔርም ይረዳችኋል። እግዚአብሔር የሚረዳችሁ የሚያግዛችሁ ሰው የሚያስተባብርላችኋል። እና ቤተሰቦቼም አገዙኝ እና ሰራው ማለት ነው። እና ልደታ ማርያም በዕለተ ቀኗ ቤቱ አለቀ። ልክ የዛሬ 2 ዓመት ነው እንዳልኳችሁ። ሀሳቡም ልጀምር ነው ብዬ ከእናቴ ጋር ያወራሁትም ምናምን ልክ በአመቱ የዛሬ ዓመት ቤቱ አለቀ ማለት ነው። እና ምን ልላችሁ እንደሆነ ታውቃላችሁ? እናንተ አስቡ እንጂ እግዚአብሔር ያደርገዋል። በእውነት ነው የምላችሁ። እግዚአብሔርን እናንተ አስቡ።
በቃ አስቡና አንድ እርምጃ ሄዱ። ግን ሀሳባችሁን ሁሉ በሱ ላይ ጣሉ። አንተ ትችላለህ ጌታ ሆይ በሉ። ማርያምን ነው የምላችሁ። እግዚአብሔር እንዴት አይነት ታማኝ ጌታ እንደሆነ ብታዩ። እና እኔ በቃ አላቅም እንዳልኳችሁ ነው። እናቴ ራሱ አላመነችም ማለት አይ ተይ ነው ያለችኝ። ተይ ማለት በቃ ፈራች። አሁን እንደዚህ ሆኖ ብንወጣ ከዛ በኋላ እንዴት እንሆናለን ከፈረሰ በኋላ ምናምን አለችኝ። ከዛ አይ እናቴ መኝኝ አልኳት ማለት ነው። እኔ ደግሞ እግዚአብሔርን አመንኩ። በቃ አንተ ትችላለህ፣ አታዋርደኝም፣ አንተ ያንተን ስም ጠርቼ ማን ያላፍርም አልኩኝ ማለት ነው። እና ከዛ እግዚአብሔርን አመንኩኝና ጀመርኩኝ ማለት ነው። ከዛ እግዚአብሔር ረዳኝና አሁን ልላችሁ የምፈልገው ነገር ምንም ነገር ስታስቡ እናንተ ትንሽ ተራመዱ፣ ትንሽ ሂዱ። እግዚአብሔር ብዙ ያደርጋል። ብዙ ጨማምሮ ካሰባችሁት በላይ ሰርፕራይዝ ነው የሚያደርጋችሁ። እና እኔ በህይወቴ የሆነልኝን ነገር እንደዚህ ነገርኳችሁ። በቃ በፊት ላደርግ እያሰብኩኝ አይ ብዬ የተውኩት በጣም ብዙ ነገር በህይወቴ ነበረ። ከዚህ በኋላ ግን የምሬን ነው የምላችሁ እግዚአብሔር ያደርጋል። እኔ ምስክር ነኝ። እመኑኝ፣ በእውነት እግዚአብሔርን እመኑት። እናንተ ብቻ ትንሽ አስቡ። እግዚአብሔር በጣም ብዙ ነገር ያደርጋል፣ ይሰጣል። የእውነት ባመናችሁት እምነት ብቻ እናንተ የእናንተን አቅም ብቻ። ከዛ ምን አስተዋልኩ መሰላችሁ? ለካ በህይወታችን ብዙ ነገር ያልሆነው እኛ ትከሻችንን ስለምንተማመን ነው። ከእግዚአብሔር የበለጠ ጉልበት፣ አቅም፣ ገንዘባችንን ስለምንተማመን ነው። ወይ ቤተሰብ ወገናችንን ያለንበትን። ከዛ ከዚህ ሁሉ ነገር ምን አስተዋልኩ መሰላችሁ? ለካ ሁሌ ትከሻችንን ስለምንተማመን ነው። ለካ ሁሉ ጊዜ ጉልበታችንን አቅማችንን እቆብ ጥዬ እድር ገብቼ በዚህ ወጥቼ ከሌ ቢረዳኝ ከሌ ቢያገዘኝ እንትና ምናምን ቢል የሆነ ሀገር ቢሄድ ብለን እንደዛ ስለምንታመን ነው። ለካ እግዚአብሔር እሱን እስከምናምን የሚጠብቀን። እግዚአብሔር ይችላል ብላችሁ የጀመራችሁ ቀን ግን እግዚአብሔር ይችላል፣ ያሳያችኋል። የእውነት የምሬን ነው የምላችሁ። እና እግዚአብሔር አደረገልኝ። እናቴም እንደፈራችሁ አልሆነም። እኔም እግዚአብሔር አላሳፈረኝም። ያመንኩት የተደገፍኩት እግዚአብሔር አላሳፈረኝም። ይህን ቤት ለእናቴ ሰራውላት ማለት ነው። ኤልሼፕ ቤት ለእናቴ ሰራውላት። የምታዩትን ቤት ውስጡ ኪችን አለው፣ ሽንት ቤት አለው ምናምን። የሆነ ቤት ለእናቴ በእኔ ጉልበት በእኔ አቅም ሳይሆን በእግዚአብሔር እርዳታ ሰራውላት ማለት ነው። አደረግኩኝ ማለት ነው። አያችሁ፣ እግዚአብሔርን ሳምን እግዚአብሔር ደግሞ አላሳፈረሽም አለኝ ማለት ነው። እና በእኔ አቅም ቢታሰብ አይደለም። እና እኔ ሄጄ አላየሁትም። የዛሬ ዓመት ነው ያለቀው። የዛሬ 2 ዓመት ነው እኔ ኢትዮጵያ ሄጄ የነበረው። እና ያኔ ነው አስቤ የመጣሁት ቤቱንም አይቼ ምናምን። ከዛ ነው ደውዬ ከእናቴ ጋር እንዲህ ቢሆን ብዬ አወራኋት። እና እግዚአብሔር ይመስገን ሆነ፣ ቤቱ አለቀ። እና እግዚአብሔር ታማኝ ነው። እውነት በምታምኑት አምላክ ታመኑ፣ ጸሎት አድርጉ። የሆነ ነገር ስትጀምሩ ይህን ያህል ገንዘብ ሰብስቤ ከሌ አግዞኝ ምናምን አትበሉ። እግዚአብሔር ይችላል ብላችሁ ጀምሩ። ከዛ እግዚአብሔር ይችላል ያሳያችኋል። እና ለእኔ የደረሰልኝ እግዚአብሔር ለሁላችሁም ይድረስላችሁ። እናቴ እቺ ውዳ እናቴ በህይወት እያለች ህልሜን አሳካውኝ ማለት ነው። አሁን ለእናቴ አድርጌያለሁ። እኔ ለእናቴ አድርጌያለሁ። እግዚአብሔር ረድቶኝ ለእናቴ አድርጌያለሁ። አሁን ደግሞ እግዚአብሔር ቢፈቅድ እግዚአብሔር ቢረዳኝ ደግሞ ለእኔ ይሆናል ማለት ነው። ለእኔ ደግሞ አደርጋለሁ ማለት ነው። ግን የእሱ አይቀድም ነበር። እናት በህይወት እያለች ለእናት ማድረግ በጣም ትልቅ ነገር ነው። በጣም ትኮራላችሁ። እኔ ብዙ ነገር አድርጌያለሁ። ይሄ ያው እንዲህ የሚታይ ነገር ስለሆነ እንጂ ብዙ የማይታዩ ነገሮች ቤተሰብ እናደርጋለን። ግን ደግሞ በቃ የእናቴ ህልም የኔም ህልም የሆነውን ነገር ስላደረግኩኝ በጣም ደስተኛ ነኝ። እና ሁሌ እግዚአብሔር ይረዳል፣ እግዚአብሔር ይችላል ብላችሁ ጀምሮ ይችላል እግዚአብሔር። እና ይሄው ዛሬ ዓመት ሆነው። ልደታ ማርያም ረዳችኝ እላችኋለሁ። መድኃኒዓለም ረዳኝ። እና እግዚአብሔርን ለእኔ አመስግኑልኝ። እናንተም ደግሞ ምላችሁ በየሃይማኖታችሁ የምታመልኩት አምላክ ላይ ተደገፉ። አምላክ አያሳፍርም። ሰው ነው ይመጣል ብላችሁ የሚቀረው፣ እግዚአብሔር ይመጣል ካላችሁ ትመጣለህ፣ በእኔ ህይወት ታደርገዋለህ ካላችሁ አይቀርም። እና ወዳችኋለሁ። ሀፒ ማዘር ዴይ።
እና እናንተም ደግሞ ያደረጋችሁትን ነገር እንደዚህ አካፍሉን። እግዚአብሔርን ቸርነትን፣ ምሕረትን ሁሌ በህይወት ዘመናችሁ ሁሉ መስክሩ እና ወዳችኋለሁ። ለእኔ የደረሰች ልደታ ማርያም ለእናንተም ትድረስላችሁ።